ሲጀመር አንተ የወሰነ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። እንግዲህ ምሳሌ ክፍል 120 ይዤላችሁ ቀርቤያለሁ። ምን ሆነሽ ነው ቅድስትዬ? እመዬ አባዬ ጋራ ምን ብላ ድንግጥ ብላ የምርሽን ነው? አዎ ቅድስትዬ የምትሆነው ጥፊት ታላት ቅድስት ብላ ስለጋር ይመስላል አቦጀቦጀ ቅድስትም ከዛስ መጨረሻ ላይ እንግዲህ እጅ ለሽ ተያይዛኔ አስከራውም ነው መሰለኝ አታላ መሀሌት እንግዲህ የሷ አልታረገው ነው ብሩኬን አታለለችው እየደባበሰች እንዴ ምን እያደረግሽ ነው? ውስጥህን ለምንድን ነው የምትሸጉደው? ለምንድን ነው ራሴን እንዴት ተሸጉደዋል? ውስጥ የፈለገ ደግሞ እኮ ለምን እንደዚህ ምንም የፈለገ ነገር የለም ያለ ብርኩስ ቆይ የድሮ ሙሽርነታችን ትዝ አይልህም? አልናፈቀህም? አሁን እኮ የምትወዳት ያቺ ቆንጆዋ መሀሌት እኮ ነው። ቆይ አልናፈቁህም? አትወደኝም? ያገር እንዴት ተራተር ስትለው አልናፈቁህም? እኔ እኮ በጣም ናፍቄ ያለሁ ብሩኬ ውስጡ እንዲጨናነቅ ግፍፍት ስታደርገው ከዛ ቅድስትይት ታረጋቸው ፍጥጥላ ድንግጥ አለች። ምን ታድርግ የምታደርገው ጥፍት እይት አሁንም አልመሰላትም ነበረ። ቅድስት ግን ምሳሌ ነግራታለች። ለምን ግን ደግሞ ማረጋገጥ አለብን። እውነት ጋሼ ተመልሶ የሚተኛ ተሆነ ከመሀሌት ጋር ይሄንን ቤት የመጨረሻዬ ነው የሚሆነው አለች ቅድስት። የምትለው ጥፍት አላተኝ የመጨረሻ ነው የማደርገው ይሄንን ቤት እያለ አሁንም ስትል ቃስ አድርጋ ልካፍት ስትል አሁንም መሀሌት ቀጥፍጥፍ አድርጋ ልታስገድጂኝ ነው? እኔ አልገፋሁም ብሩኬ። ደግሞ የሚጋጭ ቀን አለ፣ የሚፋቀርም ቀን አለ። ሁሉም ተውና አሁን ናተሉ ብላ ስትለው ብላ አሁንም ለማታለል ሞከረች። እባክሽ ተይኝ፣ እባክህ አትብራ። አውቃለሁ፣ ታውቃኛለህ። ሚስትህ እኮ ነኝ። በንጹህ ልቤ እኮ ነው የቀረብኩህ። ና ብሩኬ፣ እኔ ከዚህ በኋላ እኔ ያንቺ መሆን አልችልም። አንቺ ብዙ ነገር አደረገሽኛል። ከማታለል አሁንም መራቃችን እሷ። አንቺ ብዙ ነገር አርገሽኛል። አሁን ውጭልኝ። አንቺን መግደል ነበር እንፈልግ። እኔ አሁን በናፍቆት ሙቻለሁኝ ስትል ሄዳ አቅፍ አረገችው፣ አታለለችው። እሽት እያረገች መሀሌት አሁንም እሱ ምንም ቅድስት ተጠልላ እያየች ነበረ። ምክንያቱም እንደዛ ብሏ ሲያበቃ በቃ ፊቷ ቀጭሞ መሰለ። ለምን እያለች ስትል እንዴት መጨረሻ ላይ ተኝተዋል። ቅድስት ብቻዋን ሆና እሺ እንዴት አደራችሁ እያለ ቅድስትን ምጥታለመደን ቅድስት ምንድነው በጧት ቁርስ የለም እንዴ? ከትከትሎ ሳቀባት። ሙነሽ ነው አቀማመጥሽ ምናምን የታሰረ ነጋዴ ነው የመሰልሽው ብሎ ሲስቅባትኝ እሷ ምንም ሳቅ የለም ምን የለም ውስጧ ተናዷል። እንዴ አረ በፈጣሪ ቅድስት ምንድነው የሆነሽው? ተናገሪ፣ ምንድነው የሆነሽው? ንገሪኝ እያለ መድብን ሲጠይቃት ቅድስት አሁንም በቃ ምንም አልሆንኩኝም መድን አለቀሰች። እንዴት ድናት ያለሽ በጧት ተነስተሽ በጧት ቁጭ ብለሽ እያለቀሽ እንዴት ድናት ትይኛለሽ? ምንድነው የሆንሽው? መሀሌት መጨረሻ ላይ ይዘው ተኝታለች። እንግዲህ ብሩኬን እንደ ባብ ተቅለስልሰሽ ጉድ ሰራሽኝ አይደል? እንዴት ናፍቀኸኝ እንደነበረ ጉድ ሰራሽኝ። ክፉ ነሽ። በቃ እኔ መድን ነው አንቺ አይደለሽም ጉድ የሰራሽኝ ጉድ መድን ነው። እነዛን አውሮች እንታገላቸዋለን። ነፍሴን እሰጣለሁ። ነፍሴን እያቆሸሽ ነው ነፍሴን እሰጣለሁ የምትይ ይቅርታ ስሚ
ዛሬ አብረሽ ስላደርሽ ሚስቴ ማለት ትሆኛለሽ ማለት አይደለም። አውቃለሁ ቅድስት ልብ ውስጥ ናት እንደምትሆነው እሷ ስላለች ነው። ግን አትርሳ፣ እኔ ነኝ ሚስት ነህ፣ እሷ ግን የቤት ሰራተኛ ናት። ደግሞ ለክብርህም ደግሞ መጨነቅ አለብኝ። ሲጀመር አንቺ ክብር ስለሚባለው ታውቂያለሽ እንዴ? ስሚ አንቺ የቅድስት ልጅ እኮ ጫፏን መድረስ አትችይም። ትሰሚኛለሽ? እሷ ክብር ናት፣ አንቺ ደግሞ ወራዳ ነሽ። እሷ ንጹህ ናት፣ አንቺ ምንም መከበር አትፈልጊም። አቅፈ ከመተኛ መከበር አለ እንዴ? አሁን ውጭ ግፍፍ አድርጎ ቁጭ ካለችበት ቀጥታ ከሳሎን ሄደ። ለማታለል ብሞክርም መድብን እኔ ምንም አልሆንኩም። እንዴት ምንም አልሆንኩም ትይኛለሽ? ብሩክ ከቤት የለም እንዴ ብሎ ሲላተኝ እኔ እንጃ። እንዴት እኔ እንጃ ታያለሽ? ቅድስት አንቺ እኮ ትልቅ ሰው ነሽ። ለምንድን ነው የሆንሽውን አትናገሪ? ምንድን ነው የሆንሽው ብሎ ሲጠይቃት በቃ መድመን ተወኝ፣ በቃ ተወኝ እባክህ ብላ ስትለው ብድግ ቁጭ ካለችበት ብድግ ብላ ሄደች። እንዴ ብላ የምትለው ጥፍት አላት። ምንድን ነው ደህና አይደላችሁም እንዴ? ይሄ ሁሉ ምንድን ነው የሆነችው? ምንድን ሆናለች? ሁላችሁም እኮ አንድ ቤት ነው ያደርነው። ምንድን ነው ትለኛለህ እንዴ? ማናት? ቅድስት በጧት እዚህ ሶፋ ላይ ቁጭ ብላ ስታለቅስ አገኘኋት። አንተ ደግሞ ደህና አደርክ ሳትል ደግሞ እየተደናበርክ መተቀመጥ። ምንድን ነው የሆናችሁት? ደህና አደርክ መድ እኔ ስልህ ነው እንደምትለኝ አንተ። ቆይ የሆንካችሁ ምንድን ነው? ምን ተፈጠረ? ቅድስት ምን አለችህ? እንዴት ነው ያደርከው? የት ነው ያደርክ? ብለስ ጠይቀው መድን። እዚህ ነው አክላሴ ነው ያደርኳ። ፍጥጥ በይ መቼም ብሩክ ብሎ ሲለው ፊቱን እሽታል። ድጋሚ ስህተት ብትሰራ ግን አንተ ፈጣሪ አይለመን ይነቀሃለሁ፣ በጣም ነው የምነቅህ ብሎ ሲለው የሚለው ጥፍት አለበት። ይቺ ልጅ ድጋሚ ብታስቀይማት ከዚህ ቤት ተቆራምዳለች አንተን ብላ ይገባሃል። መሀሌት እኮ ከዚህ ቤት መውጣት አለባት። ብሩክ አንተ ትልቅ ሰው ነህ፣ ራስህን መቆጣጠር አለብህ። ራስህን የማይቆጣጠር ሰው መውደቅ አያቅትም፣ ነግሬሃለሁ። ለማንኛውም ደህና ሁን ብሎት መድመን ተተብሎ ሄድታለ። ብሩክ እንግዲህ ብቻውን ተከዘዋል። መሀሌትም አልጋ ቤቷ ቁጭ እንዳለች ናት። ዳጣ መጣች። ቡራ ግን በጣም ትልቅ ስህተት ነው የሰጠው። ዳጣ ተነሽ፣ አሁን ወደ ቤት ሂጂ። ለምንድን ነው የምትሄጂው? መሀሌት እዚህ ስላለች እንደውም ማለት ምን እንደምታመጣ ጠይቃታለሁ። ሽንኩርቷን እየከተፈች ነበረ። ቢላዋን ወደዛ ከተፈች ሽንኩርቷን እየከታተፈች እያለች ፑሽና ውስጥ ጭራሽ ገብታ ምግቧን እየሰራች በቅድስ ምሳሌ ደምጥታ ምሳሌ መጣሽ። እኔ ማለት ምግብ ጣፋጭ ቁርስ እየሰራሁ ጣፋጭ ምግብ አልፈልግም። ጣፋጭ ምግብ መስራልኝ ቅድስት ናት። እሷማ መቼ አናገረችሽ? ቁርስ አልሰራይልሽ፣ ምሳ አልሰራችልሽ፣ እንደ ጎረምሳ ታተጋልማለች። እሺ አሁን ከምን ላምጣልሽ? ምንም አልፈልግም። እሺ እኔ ቆንጆ በጣም እወድሻለሁ። እኔን አልወድሽም ቅድስትዬ፣ እኔ እወዳታለሁ። የእሷ ስም አትጥሪብኝ እንዴ! እናቴን ነው የምጠራ። እኔና ደግሞ ያቺ ደግሞ ዱርዬ ናት እንዴ! ሌባ መታለች። ያችን ከዚህ ቤት ውጭ በያት። ሌባ እኮ ናት እሷ እኮ ከዚህ ቤት በመጣች ቁጥር እኮ እየሰረቀች ነው። ዳጣ እኮ ሌባ አይደለች። ዳጣን እወዳታለሁ። አሁን ለማንኛውም ምሳሌዬ ምግቡ ስጨርስ እዚሁ በልተሽ ነው የምትሄጂው። ቅድስትዬ ጋር ሂጅ አብረን እንዴ ምሳሌዬ፣ አሁን የሷን ስም አትጥሪብኝ አላልኩሽም? እኔ ደግሞ እንደ ድሮ እናትሽ ሆኛለሁ። አይ እናትዬ ቅድስት ናት። እንደውም ተይው ምግብ መስራትን ሁላ ትቸዋለሁ። ለእኔ ቅድስትዬ ቆንጆ ምግብ ትሰራልኛለች ብላ አፋፏን መለሰችላት። ፊት ፈራት ነበር፣ አሁን አላከብራት አለች። ድስቷን ከፈት እያደረገ ያለ መሀሌት። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪና ቁም ነገር አሰብ ነበረ ውዶች። በጣም ነው የሚያሳዝን። እንግዲህ ብሩኬ በመሀል እንደዚህ አታላለችው ማለት ነው። መሀሌት
እንደ ባብ ተቅለስልሰሽ እንዳለውም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ወዶች